በስተመጨረሻ ቱቲ እንግዲህ አሁን ላይ የተነቃባት ይመስለኛል። ምክንያቱም አሁን ላይ እንግዲህ ናቲ የእናቱን ድምጽ ሰምቶ የዓለምን ድምጽ ሰምቶ ከተኛበት ከሳሎን ተነስቶ ነው እንግዲህ የሄደው ማለት ነው። እንደ ህልም ነው ሸለብ ያደረገው። ነገር ግን የናቲን ድምጽ ደግሞ የሰማችው ዓለም እንዴ የልጄን ድምጽ ብላ በጣም ደንግጣ አሁን ላይ ከቱት ጋር ነበር ያለችው። እንግዲህ ቱቴ እንደሚታወቀው እነሱ ሲተኙ ነው ምግብ የምትወስድላት መጠጥ የምትወስድላት። ምክንያቱም ሰውየውና እንደገና ደግሞ ቤቲ ለሱ ምንም አይነት ምግብ ይዘውለት ስለማይሉ ማለት ነው። ስለዚህ አሁን ላይ እንግዲህ ገዝሽና እንግዲህ ቤቲ አሁን ላይ ተነስተዋል። ምክንያቱም የተነሱበት ምክንያት ደግሞ እንግዲህ እዛ ቤት ውስጥ የሆነ ድምጽ ሰምተው እንደሆነ ይታወቃል። ስለዚህ አሁን ላይ እንግዲህ ቱቴ ከአለሜ ጋር ነው እዛ ቤት ያለችው። ገዛኸኝና እንደገና ደግሞ ቤቲ እና ዓለም ክፍል ከገቡ ቱቴን ሊይዟት ይችላሉ ብላችሁ ብዬ ነው ማስበው። እንግዲህ ቱቴ አሁን ላይ ሁሉን ነገር ሳትጨርስ ወይም ደግሞ ናቲን ከዓለም ጋር ሳታገናኝ መያዝ የለባትም ብዬ ነው ማስበው። ምክንያቱም አሁን ላይ ቱቴ ከተያዘች ከዛ ቤት ሊያባሯት ይችላል ወይም ደግሞ ቱቴ ላይ የሆነ ጥቃት ሊፈጽሙባት ይችላል፣ ሚስጥሩን ስለምታውቅ ማለት ነው። እስከዛሬም ሚስጥሩን አውቀሽ እንዴት እኛ ላይ ትጫወትብናለሽ ብላ ትገምታለች። ምክንያቱም ቤቲ እንደሚታወቀው አሁን ላይ ገዛኸኝም እንደገና ደግሞ ናቲም ቱቴ እያሉ ቱቴ ምን አይነት ልጅ እንደሆነችና ስነ ምግባር ያላት ልጅ እንደሆነች ሲናገሩ ቤቲ በጣም ተናዳለች። ምክንያቱም ቤቲ ናቲን በጣም ስለምትወደውና ስለምታፈቅረው ናቲ ደግሞ ስለ ቱቴ ጥሩ ነገር ሲያወራ ያማታል ማለት ነው። ለዛም ነው እንግዲህ አልደርስብሽም እንዳትደርስብኝ በኔ መንገድ ጭራሽ እንዳትገቢ ብላ ያስፈራራቻት ቤቲ ማለት ነው ቱቴን። ስለዚህ አሁን ላይ በስተመጨረሻ እንግዲህ ቱቴ ትያዛለች ወይስ አትያዝም? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ትሁት ክፍል 84 ቶሎ እንዲለቀቁላችሁም ኮሜንት ላይ ክፍል 84 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ እንዳየናት ከሆነ ቱቴ አሁን ላይ ናቲን ከዓለም ጋር ለማገናኘት የቻለችውን እየሞከረች ነው። ቢያንስ እንኳን አሁን ላይ ለናቲ እናቱ እንዳልሞተችና እናቱ አሁን ላይ ከሞተች ስንት ጊዜ እንደሆናት እና ስለ እናቱ አሟሟት ማወቅ እንዳለበትና መጠየቅ እንዳለባት ነው። ምክንያቱም ገዛኝና ቤቲ እናት ሞታለች ብለው አሳመኑትና ዝም ብለው መቃብር አሳዩት እንጂ የሱ እናት እንደሞተች ሬሳውን ስላላሳዩት እንግዲህ አሁን ላይ ቱቴ ሁሉም ነገር ባትናገር ወይም ደግሞ ሚስጥሩን ባትናገር እንኳን እናቱ እንደሞተች አሁን ላይ ተናግሯል ማለት ነው። ስለዚህ አሁን ላይ እንግዲህ እናቱ የእናቱን ሞት እንዲያጣራ ነው የነገረችው። ስለዚህ ቱቴ ቢያንስ ምንም ነገር እንኳን ባትናገር አሁን ላይ አንድ ነገር በኔ በኩል ያደረገች ይመስለኛል። ይሄንን ራሱ ማለት ነው ማንም ይሄንን ነገር አያደርግም። ስለዚህ አሁን ላይ ቀጣይ እንግዲህ ናቲ ማድረግ ያለበት ነገር ምንድነው? ስለ እናቱ አሟሟት መረጃዎችን መሰብሰብ አለበት። ቱቴ ቢያንስ አንድ ፍንጭ ብትነግረው እሱ ደግሞ በዛ ፍንጭ ተነስቶ የራሱን የሆነ መረጃ መመርመር አለበት ብዬ ነው የማስበው። ምክንያቱም ናቲ እንግዲህ በቱቴ በነገረችው መሰረት አባቱን ገዛኸኝን ጠይቆት ነበር። እናቱ እንደሞተች ወይም ደግሞ የሞተችበት ጊዜ መች እንደሆነ ጠይቆት ነበር። እሱ ግን 2 ዓመት ከ3 ወር ብሎ እየዘባረቀ እንደገና ደግሞ ጭራሽ ቤቲን ይጠይቃታል። ቤቲ እኮ እሱ ራሷ እናቱ ከሞተች በኋላ ነው እዛ ቤት የመጣችው። ስለዚህ እንዴት እንደዚህ ትትላታለህ ብሎ ነው እሷ እንግዲህ ቤቲ አሁን ላይ እናቱ እንዳልሞተችና እዛ ቤት እንዳስቀመጣት ታውቃለች። ይሄንን ሚስጥር ያው ደብቃ ነው ያስቀመጠችው ማለት ነው። አሁን ላይ እንግዲህ ቱቴ የሆነ ነገር አውቃ ወይም ደግሞ ሚስጥሩን አውቃ ከሆነ ብሎ ገዛኝ የጠየቃት ነበር። አሁን ላይ ገዛኝ ደግሞ የሚያስፈራው ነገር ምንድነው? ቲና አይደለም ቤቲ ከናቲ ጋር ግንኙነት አላቸው ወይም ደግሞ አንድ ላይ ታያቸዋለች ወይ እያለ እየፈራ ነው። ምክንያቱም ቤቲ እንደምታውቁት እንግዲህ ናቲ እያለች ስለምታወራና ስለምትጨነቅ ይሄንን ነገር ደግሞ ገዛኝ ስላወቀና ስለሚሰማ እንደገና ደግሞ አውቃ ናቲን ለማጥመድ እየሞከረች ነው። እንግዲህ አሁን ላይ ናቲን ከኔ እንዴት ሰራተኛ ተበልጥባለች እያለችው ከሱ ጋር ለመሆን እያሰበች ነው። ናቲ ደግሞ ለቤቲ ምንም ቅንጣት ያህል ፍቅርም የለበትም፣ ምንም ያህል ከሷ ጋር መሆንም አይፈልግም። ከዚህ አሁን እንደሚፈልገው ምንድነው የእናቱን ሀብት ንብረት መውሰድና በእናቱ ሀብት ንብረት ስም ደግሞ እንግዲህ ለተቸገሩ ለመርዳት ነው እሱ ያሰበው። ቢያንስ እንኳን እሷ ብትሞት እንኳን ብሯ ቢያንስ ጥሩ ነገር ይስራ ብሎ ነው እንጂ እሱ ለራሱ አንድችም የሆነች ገንዘብ አይፈልግም። ነገር ግን አሁን ላይ ገዛኸኝ ይሄንን ፈርቶ ነው ለቤቲ ያስተላልፈላት ማለት ነው። አሁን ላይ እንደሚታወቀው ብሩን በሙሉና ሀብቱን በሙሉ ናቲ እንዳይጠይቀው እንዳይወስድበት
አሁን ላይ ናቲ እየተመላለሰ አባቱን እየጠየቀ ስለሆነና እንደገና ደግሞ ተስፋ እንደማይቆርጥም ለቤቲ ከነገራት በኋላ ቤቲ ደግሞ ከገዛኸኝ ጋር በማውራት እንግዲህ ገዛኸኝ ሀብት ንብረቱን ለቤቲ አሳልፎ ሊሰጣት ነው ማለት ነው። አሁን ላይ ቤቲ በጣም ደስ ብሏታል። ነገር ግን ገዛኸኝ አንድ ነገር ነግሯታል። ይህንን ሀብት ንብረት ሰጥቷት ላሽ ብትል ወይም ደግሞ የሆነ ነገር ብታደርግ ከሷ ራስ እንደማይወርድና መቼም ቢሆን ዝም እንደማይላት ነው የነገራት። ስለዚህ ቤቲ አሁን ላይ እንግዲህ ሀብት ንብረቱን ከወረሰች በኋላና ከወሰደች በኋላ ከናቲ ጋር ለመሆን ነው የምታስበው ወይስ ቤተሰቡን ጥላ ትጠፋለች ብላችሁ ነው የምታስቡት? ምክንያቱም እንደማትወደው ይታወቃል። ገዛኸኝን እንደማትወደው እንኳን እኮ ናቲ ያውቃል። ለገንዘብና ለጥቅም ብላ እሱ ጋር እንደመጣች ናቲ ራሱ ያውቃል። ስለዚህ ምን ሊያደርግ ይችላል ብላችሁ ነው የምታስቡት? ወይም ደግሞ ቤቲ ምን ልታደርግ ትችላለች ብላችሁ ነው የምታስቡት? ገንዘቡን ከገዛኸኝ ከወሰደችና ካስተላለፈላት በኋላ እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ሌላው ጉዳይ ደግሞ አሁን ላይ ቤቲ ቤቱን ብቻውን ናቲ ገብቶ እንዳያት እናቱን ትፈልጋለች። ምክንያቱም አሁን ላይ ቤቲ ወይም ገዛኸኝ በሌሉ ሰዓት ናቲ እዛ ቤት ገባ ማለት እንግዲህ ከእናቱ ጋር ይገናኛል ብላ ትፈራለች፣ ትሰጋለች። ለዛም ነው እንግዲህ ቱቴን የፈለግሽበት መሄድ ትችላለች እኔ እስከምመጣ ብላ የላከቻት ማለት ነው እዛው የካሌብ አባት ጋር ወይም ደግሞ አጎቴ የምትለው ጋር ማለት ነው። ምክንያቱም ቤቲና ገዛኸኝ የደበቋት ልጅ አሁን ላይ ወይም ደግሞ የደበቋት የናቲን እናት እንግዲህ እንዲታወቅባቸው አይፈልጉም። አሁን ላይ ዓለምን እንግዲህ እንደሚታወቀው በሳይኮሎጂ ጨዋታ እያጨለሏትና እብድ እንድትሆን እያደረጓት ነው በንግግር ብቻ። አሁን ላይ ከዛ ቤት ስትወጣ ሁሉም እንደ እብድ እንደሚያዋትና እሷም ከዚህ በኋላ ምንም የማትረባ ሴት እንደሆነች በተደጋጋሚ በገዛኸኝና በቤቲ እየተነገራት እዛ ቤት ከሆነች ይችልች ወደፊት እንደዛ ብለው ነው የሚያስቡኝ ሌላም ሰው ብላ ስለምታስብ ትፈራለች። ነገር ግን በዚህ ጉዳይ ደግሞ ቱቴ እያገዘቻት ነው። አሁን ላይ ቤቲና ገዛኸኝ እንደሚሉት አይነት ሴት እንዳልሆነችና እንደገና ደግሞ ከኔ ጋርም አንድ ቀን ይዤሽ እወጣለሁ ማንም እንደዚህ ዞር ብሎ የሚናገርሽ የለም ብላታለች። እነሱ የሳይኮሎጂ ጨዋታ ተጫውተው እንግዲህ ዓለምን ሊያሸማቅቋትና እንደገና ደግሞ እሷን ሊናገሯት ቢሞክሩም ነገር ግን ቱቴ ደግሞ ዓለምን እየረዳቻት ነው። ነገር ግን አሁን ላይ ለናቲ ግልጹን የማትናገረው ለምንድን ነው? ቱቴ ለናቲ እኮ ግልጹን ተናግራ እሱም ቀስ በቀስ ቢሄድ አሪፍ ይሆናል ብዬ ነው ማስበው። ነገር ግን ይህንን ነገር ለቱቴ የማይነግራት ከሆነ ቱቴ አሁን ላይ ለናቲ እውነቱን የማትነግረው ከሆነና እንዲህ ጫፍጫፉን የምትነግረው ከሆነ ዞሮ ዞሮ እውነቱን እሱ ሊደርስበት አይችልም ብዬ ነው ማስበው። አሁን ላይ በጣም ትንሽ መረጃ ነው የሰጠችው። ቢያንስ እንኳን እናት በህይወት ልትኖር ትችላለች ይሄን እንኳን አጣራ እንኳን አላለችውም። እሱ ያለችው ምንድነው የእናትን ሞት አጣራ ነው ያለችው። ስለዚህ ቢያንስ እንኳን ተቀራራቢ የሆነ መረጃ ብትነግረውና እሱም እናቴ በህይወት ልትኖር ትችላለች እንዴ ብሎ እንዲፈልግ ሊያደርግ ይችላል ብዬ ነው ማስበው። አሁን ላይ እንግዲህ ገዛኸኝን ራሳቸው እናትየውን አጥመልምለው እዛ ቤት እንዳስቀመጡት አሁን ላይ ተመልሶ ራሱ ናቲ ገዛኸኝና ቤቲን ቢጠይቋቸውም እነሱ መልሳቸው ሁልጊዜ ስለሷ መሞት ነው። ለሷም ሄደው እኮ ናቲ በህይወት የለም ገለሽዋል እያሏት እሷን ገዳይና እሷን መጥፎ ተግባር ያደረገች ሴት ራሷን እንድታስብ እያደረጓት ነው። ስለዚህ ቱቴ አሁን ላይ በስተመጨረሻ ለናቲ እውነቱን መናገር አለባት ብዬ ነው ማስበው። እንግዲህ ለናቲ እውነቱን ሳትናገር ብትያዝ እንደገና በነገዛኸኝና በቤቲ ብትያዝና እሷንም ደግሞ ቱቴን እንደ ዓለም ሊያደርጓት ይችላሉ ሚስጥር ስለያዘች በጭራሽ ለቋት ወደ ቤትሽ ሂጂ የሚሏት አይመስሉኝም። ስለዚህ ይሄንን ሚስጥር ደግሞ አንቺ በሚያገባሽ አትግቢ ተብላ ስለነበረ ይሄንን ነገር እንግዲህ እሷ ለናቲ ብትነግረው ቁርጡን አሪፍ ነው ብዬ ነው ማስበው። እስቲ እናንተስ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ ቤቲ ለገንዘብና ለሀብት ብላ ገዛኸኝን እንዳፈቀረችውና ቱቴንም በዚህ ጉዳይ ላይ ጠይቃት ነበር። ምክንያቱም አሁን ላይ አንቺ ብትሆኚ እንዴት ገዛኸኝን ታገቢዋለሽ ወይም ከሱ ጋር ትሆኛለሽ ወይ ብላ ጠይቃት ነበር። ነገር ግን ቱቴ ክብሯን የምትጠብቅ ሴት ስለሆነች እሷ ለገንዘብ ብላ ይህን ነገር እንደማታደርግና ከሱ ጋር እንደማትሆን ነው የነገረቻት። ነገር ግን
አሁን ላይ ቤቲ ደሃ ስለሆነችና ገንዘብ ስለሚያስፈልጋት ህሊናዋን ሽጣ ከገዛኸኝ ጋር እንግዲህ ሚስት እያለው ሚስቱን እዛ ደብቆ እንዲያስፈራሩ አንድ ላይ መሆኑ በኔ በኩል ልክ አይደለም ብዬ ነው ማስበው። ነገር ግን ቤቲ አሁን ላይ ገንዘቡን ከያዘች በኋላና ከገዛኸኝ ሁሉን ብሩን ካገኘች በኋላ ላሽ ልትለው ትችላለች ብዬ ነው ማስበው። ገዛኸኝ ከባድ ሰው እንደሆነ ይታወቃል። አሁን ላይ ትንሽ ብር ሰጥቷት በዛ ብር ሊፈትናትም ይችላል። ነገር ግን ናቲ የሚለውን ብር ላለመስጠትም እያሰበና እያቀደ ነው። ለዛ ነው ለቤቲም ለመስጠት የሚያሰበው። አሁን ላይ ግን እንግዲህ በጣም ከባድ ሰዓት ላይ ነው ያለው። ናቲም እንግዲህ የእናቱን ድምጽ ሰምቶ እዛ ቤት ውስጥ የት እንዳለች እናቱን እየፈለገ ነው ያለው። እንደገና ደግሞ አለምም የልጇን የናቲን ድምጽ ሰምታ ደንግጣ ልጄ እያለች እየጮች እንግዲህ ቱቴም ደግሞ እያረጋጋቻት ነው ያለችው። ገዛኸኝና ቤቲም ደግሞ የሆነ ድምጽ ሰምተው ወጥተዋል። እንግዲህ ምን ይፈጠር ይሁን በቀጣይ ክፍል ምን ይመስላችኋል? እስቲ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። እንግዲህ በኔ በኩል የዛሬው አስተያየቴ እነን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።